አንዳንዶች የመጀመሪያው አሜሪካዊ ሲሉት፣ ሌሎች ደግሞ የአሜሪካ ፕሬዝዳንት ሆኖ የማያውቅ ብቸኛው የአሜሪካ ፕሬዝዳንት ይሉታል። ምስሉ በ100 የአሜሪካ ዶላር ኖት ላይ ይገኛል። ቤንጃሚን ፍራንክሊን። ሰላም ጤና ይስጥልኝ፣ እንደምን ሰንብታችኋል? ዛሬ የቤንጃሚን ፍራንክሊንን ታሪክ ነው ይዤላችሁ የቀረብኩት። ታሪኩን ያገኘሁት ከአዲስ አሰፋ ተምሳሌቶቹ ከተሰኘው መጽሐፍ ውስጥ ነው። ጸሐፊውን እያመሰገንኩ እነሆ የቤንጃሚን ፍራንክሊን ታሪክ። ቤንጃሚን ፍራንክሊን ከ1706 እስከ 1790። በ18ኛው ክፍለ ዘመን ማብቂያ አዲሲቷ ምድር አሜሪካ በተለያዩ የአውሮፓ ሀገሮች በቅኝ እንደተያዘች ነበረች። በክፍለ ዘመኑ ማብቂያ የአሜሪካ መስራች አባቶች በአዲስ አስተሳሰብ ላይ የተመሠረተች አዲስን አገር ለዓለም አስተዋወቁ። ከነዚህ መስራች አባቶች አንዱ የሆነው ቤንጃሚን ፍራንክሊን የተባበረችው አሜሪካ በሁለት እግሯ ቆማ የራሷን ፕሬዝደንት ስትሾም በሕይወት ባይኖርም የአገሪቱን ነጻነትና ምስረታ የሚያመለክቱ 4 ዋነኛ ሰነዶች ላይ የፈረመ ብቸኛ ሰው ነው። ቤን በዘመኑ አቻ የሌለው ፖለቲከኛ ብቻ ግን አልነበረም። መጽሐፍቶቹ ለበርካታ ዓመታት የታተሙለት ተወዳጅ ደራሲም ነበር። ሳያሳትመው ሕይወቱ ያለፈው ግለ ታሪኩ እንኳ የግለ ታሪክ አጻጻፍን ለሚያጠኑ እንደ ዋነኛ ማነጻጸሪያ ሆኖ ያገለግላል። ከ2 ዓመታት የዘለለ የትምህርት ቤት ቆይታ ባይኖረውም ከአሜሪካ ቀዳሚ ዩኒቨርሲቲዎች አንዱን የመሠረተ ሰውም ነበር። አገሪቱ በሞራል አስተሳሰብ የጠነከረችና መሠረቷም ይኸው እንዲሆን በተጫወተው ሚና እንደ ፈላስፋም የሚቆጥሩት አሉ። የሚናገርላቸውን ጠንካራ የባሕሪ መሠረቶች ብርታት በኑሮ አሳይቷል። ይህም ብቻ ግን አልነበረም። ቤንጃሚን ፍራንክሊን በርካታ ፈጠራዎችንና ምርምሮችን ለዓለም ያበረከተ ሳይንቲስትም ነበር። በተለይ በኤሌክትሪክ ላይ ባደረገው ምርምር የአሜሪካው የኤሌክትሪክ ቻርጅ መጠን መለኪያ ፍራንክሊን ተብሎ ተሰይሞለታል። ቤን የሕይወቱ ማብቂያ አካባቢ ባሳለፈው ዘመን ምን ያክል እንደረካ ሲናገር ደራሲያን ጽሑፋቸው ላይ አንዳንድ እርማት እንደሚያደርጉት ለማስተካከል ከምፈልገው ውጪ የኖርኩትን ሕይወት እንድደግም ዕድል ቢሰጠኝ እንደዚሁ ነበር ምኖረው ይላል። ቤንጃሚን ፍራንክሊን ጥር 17 ቀን 1706 በቦስተን ከተማ አሜሪካ ተወለደ። ቤንጃሚን ለአባቱ ለጆዛያ ፍራንክሊንና ለእናቱ ለአቢያ ፎልጀር የመጨረሻ ወንድ ልጅ ሲሆን 2 ታናናሽ እህቶች ነበሩት። የቤንጃሚን አባት ጆዛያ በሞት ከተለየችው የመጀመሪያ ሚስቱ አን ፍራንክሊን 7 ልጆች የነበሩት ሲሆን አቢያ ፎልጀርን ካገባ በኋላ ካፈራቸው ልጆች ጋር በድምሩ የ17 ልጆች አባት ነበር። ቤንጃሚን ፍራንክሊን ለቤቱ 15ኛ ልጅና 10ኛ ወንድ ልጅ ነበር። የቤንጃሚን ፍራንክሊን ወላጆች በወቅቱ ተነስቶ የነበረው የፕሮቴስታንት እምነትን ከዘለማድ ርዝራዦች የማንጻት እምነት ወይም ፒውሪታኒዝም ተከታዮች ነበሩ። ይህ እምነት ተራ የሆኑ አማኞች በግላቸው መጽሐፍ ቅዱስን አጥርተው እንዲያውቁና በቤተ ክርስቲያን የአመራር ጉዳዮችም እንዲሳተፉ ያበረታታ ነበር። እንደዚህ ያሉ የፒውሪታኒዝም መርሆች ቤንጃሚን ፍራንክሊን እንዲሁም እንደ ጆን አዳምስ ያሉ ሌሎች አሜሪካ መስራች አባቶች በግል ነጻነትና ዲሞክራሲ ላይ የጸና እምነት እንዲኖራቸውና የአዲሲቷን አሜሪካ መሠረትም በዚሁ ላይ እንዲጥሉ ተጽዕኖ ሳያሳድሩ አልቀሩም። ከጠንካራ ሃይማኖተኝነቱ የተነሳ ጆዛያ ፍራንክሊን 10ኛ ወንድ ልጁ የሆነውን ቤንጃሚንን አስራት አድርጎ ለቤተ ክርስቲያን አገልግሎት ሊሰጠው አስቦ ነበር። ስለዚህም የ8 ዓመቱ ቤንጃሚን ለቤተ ክርስቲያን አገልግሎት የሚያበቃውን ትምህርት እንዲቀስም የሥነ መለኮት፣ የሰዋሰውና የላቲን ቋንቋ ትምህርት ወደሚማርበት ትምህርት ቤት ተላከ። ሆኖም ከእጅ ወዳፍ የሆነ ኑሮ የሚገፋው ቤተሰብ ልጁን ከ2 ዓመት በላይ የሚያስተምርበት ገንዘብ አልነበረውም። ስለዚህ በ10 ዓመቱ ወደ ቤት ተመልሶ ሻማ ሠራተኛ የሆነውን አባቱን እያገዘ መኖር ቀጠለ። ቤንጃሚን ፍራንክሊን በ50ዎቹ ዕድሜ ውስጥ በጻፈው ግለ ታሪኩ ለዚያ ግዙፍ ቤተሰብ ኑሮ ምን ያክል አስቸጋሪ እንደነበር ይተርካል። አብዛኛውን ጊዜ የሚበሉት ራት መናኛ ስለነበርም አባቱ የምግቡን ጣዕመ ቢስነት ለማረሳሳት ራት እየበሉ ጥልቅ የሞራል ትምህርት ያዘሉ ጣፋጭ ወጎችን ያወራላቸው ነበር። እነዚህ ወጎች ያለ ጥርጥር በቤንጃሚን ሕሊና ውስጥ ትልቅ ማኅተም አኑረዋል። አባቱም ዘዴው ይዞለት ልጆቹ ከምግቡ ይልቅ ትኩረት የሚሰጡት ለወጎቹ ነበር። ይኸው ልማድ የሆነበት ቤንጃሚን ፍራንክሊን ትልቅ ከሆነም በኋላ ራት ከተመገበ ጥቂት ደቂቃዎች ቆይቶ የበላውን ቢጠይቅ ማስታወስ ይቸግረው ነበር። ታዲያ ቤንጃሚን በቤተሰቡ ድህነት የተነሳ የትምህርት ቤት ቆይታው ከ2 ዓመት ባይዘልና በሕይወት ዘመኑ ሁሉ ተጨማሪ መደበኛ ትምህርት የማግኘት ዕድል ባይፈጠርለትም ከሕፃንነት ዘመኑ አንስቶ አግበስባሽ አንባቢ መሆን ጀምሮ ነበር።
ንባብ በጣም በትንሽ ዕድሜ የጀመረ ሲሆን እርሱ ራሱን ማንበብ የማይችልበት ዕድሜ ትዝ እንደማይለው ይናገር ነበር። የሚያገኛቸውን ሳንቲሞች እያጠራቀመም መጽሐፍትን ይገዛ ነበር። በመጀመሪያ የዮሐንስ ቡንያንን የመናኝ ጉዞ ወይም ፒልግሪምስ ፕሮግረስ የሚል መጽሐፍ በአማርኛ ተተርጉሞ የሚገኝ ነው ካነበበ በኋላ የቡንያንን ሌሎች መጽሐፍትን ማፈላልጎ አንብቧል። መጽሐፍቱን ካነበበ በኋላ ደግሞ መልሶ በመሸጥ ሌሎች መጽሐፍትን ይገዛ ነበር። ቤንጃሚን ፍራንክሊን እንደሚናገረው ማንበብን ያፈቅር ነበር። ከአባቱ ጋር የሚሠራው የሻማ ሥራ ለቤንጃሚን ፍራንክሊን ብዙም ሳይቆይ አሰልቺ ሆነበት። የወደብ ከተማ የሆነችው ቦስተንም የትንሹም ቤንጃሚን ልብ የባሕር ጉዞን እንዲናፍቅ ታደርገው ጀመር። አባቱ ይህንን ቤን ለባሕር ጉዞ ያለውን ዝንባሌ በማስተዋል ከታላላቆቹ ልጆች አንዱ በመርከብ ከከተማዋ ርቆ በመሄድ የገጠመው አሳዛኝ ክስተት እንዳይደገም መስጋት ጀምሮ ነበር። ከዚህም የተነሳ በሌሎች ሙያዎች ላይ ዝንባሌ እንዲያድርበት በማለት የተለያዩ የሥራ ቦታዎች ይዞት በመሄድ ልዩ ልዩ የማሽን ላይና የጉልበት ሥራዎች እንዴት እንደሚሰሩ ያስጎበኘው ነበር። ምንም እንኳ ቤን ወደ የትኛውም የመሳብ አዝማሚያ ባያሳይም በዚያ ወቅት የተመለከታቸው የማሽንና የጉልበት ሥራ አካሄዶች በሳይንሳዊ ሙከራዎች ወቅት የራሱን መሳሪያ ገጣጥሞ መጠቀም እንዲችል ረድተውታል። ከዚህ በኋላ አባቱ ቤንጃሚን ለመጻሕፍት ያለውን ፍቅር በማስተዋል ወደ እንግሊዝ ካደረገው ጉዞ ተመልሶ በቦስተን ማተሚያ ከከፈተው የቤንጃሚን ታላቅ ወንድም ጀምስ ጋር በረዳትነት እንዲሠራ ሊልከው ወሰነ። የ12 ዓመቱ ቤንጃሚን ፍራንክሊን ዕድሜው 21 ዓመት እስኪሞላ ድረስ ወንድሙን ጀምስን በረዳትነት እያገለገለ ሙያውን ለመማርና በመጨረሻው ዓመት ብቻ የጀማሪ ክፍያ ሊሰጠው ተዋዋለ። ወንድሙን በሕትመት ሥራው ማገዝ የጀመረው ቤንጃሚን ብዙም ሳይቆይ በሙያው ተካነ። ፈጣን ተግባቢነቱም በሥራው ጉዳይ ከሚመጡት የመጻሕፍት ሻጭ ረዳቶች ጋር ጓደኝነት እንዲመሠረት አስቻለው። እነዚህ የመጻሕፍት ሻጭ ረዳቶች የሆኑ ጓደኞቹ ለቤንጃሚን ማታ ማታ መጻሕፍት ያውሱት ጀመር። መጽሐፉ የት ገባ የሚል ጥያቄ እንዳይነሳም ቤንጃሚን ሌሊቱን መጽሐፉን በጥንቃቄና በንጽሕና አንብቦ ጠዋት ሱቁ ከመከፈቱ በፊት መመለስ ነበረበት። ይህ ሁኔታም ምንም እንኳ በጊዜው ፈታኝ ቢሆንም ቤንጃሚንን ፈጣን አንባቢና የእንቅልፍ ሰዓቱን የገደበ ሰው እንዲሆን አግዞታል። ከጥቂት ጊዜ በኋላም ማቴዎ አዳምስ የሚባል ማተሚያ ቤቱን የሚያዘወትር ነጋዴ የቤንጃሚንን የመጻሕፍት ፍቅር በማስተዋል ያለውን የግል ቤተ መጻሕፍት እንደ ልቡ እንዲጠቀምና መጻሕፍትን እንዲዋስ በመፍቀድ ይበልጥ የማንበቢያ በር ከፍቶለታል። ቤንጃሚን ዕድሜው 15 ዓመት ሲሆን ጄምስ ፍራንክሊን ኒው ኢንግላንድ ኪውራንት የተሰኘ ጋዜጣ ማሳተም ጀመረ። ይህ ጋዜጣ በአሜሪካ ታሪክ ከቦስተን ኒውስ ሌተር ቀጥሎ ሁለተኛው ጋዜጣ ነው። ቤንጃሚን በጋዜጣው ላይ የሚወጡ ጽሑፎችን ለማቅረብ ቢፈልግም ወንድሙ እሺ ይላል ብሎ አላሰበም። ስለዚህ ወይዘሮ ሳይለንስ ዱጉድ የምትባል መካከለኛ ዕድሜ ላይ የምትገኝን ሴት ጽሑፍ አስመስሎ መጻፍ ጀመረ። ጽሑፉንም ማለዳ ማተሚያ ቤቱ ከመከፈቱ በፊት በበሩ ስር ይከት ነበር። ቤንጃሚን ወንድሙና ጓደኞቹ በወይዘሮ ሳይለንስ ዱጉድ ጽሑፍ ተደመው ሲያወሩ ይሰማቸው ነበር። ጸሐፊው ማን ሊሆን እንደሚችል ሲገምቱም የጠሯቸው ስሞች በሙሉ በከተማዋ የታወቁ የተማሩና የተከበሩ ሰዎች ስሞች ነበሩ። 16 ደብዳቤዎችን ከጻፈ በኋላም ቤንጃሚን ፍራንክሊን እነዚያን ጽሑፎች የጻፈችው ወይዘሮ ሳይለንስ ዱጉድ እርሱ መሆኑን ይፋ ወጣ። የታናሽ ወንድሙ ዋነኛው ተወዳጅ ጸሐፊ የመሆኑ ዜና ለጄምስ ፍራንክሊን በጣም የሚያበሳጭ ነበር። ከዚህ በኋላ የጄምስና የቤንጃሚን ግንኙነት እንደ ቀድሞ ሊሆን አልቻለም። ጄምስ በየዕለቱ ያመናጭቀውና ይደበድበው ነበር። ይህ ሁኔታ ያስመረረው ቤንጃሚን የውሉን ጊዜ ሳይፈጽም በ1723 ዓመተ ምህረት ወንድሙን ጥሎ ኮበለለ። ከዚህ በኋላ ቤንጃሚን ፍራንክሊን በመጀመሪያ ያቀናው የሕትመት ሥራ አገኛለሁ በሚል ተስፋ ወደ ኒውዮርክ ነበር። እንዳሰበው ሥራ ማግኘቱ ሳይሳካለት ሲቀር ወደ ኒው ጀርሲ በእግሩ ከተጓዘ በኋላ ያኔ አዲስ ወደ ነበረችው ፔንሳልቫኒያ ከተማ በጀልባ ደረሰ። ፔንሳልቫኒያ የደረሰው የሥራ ልብሱን እንደለበሰና $1 ከአንድ የመዳብ ሽልንግ ጋር በኪሱ ይዞ ሲሆን በረሃብና በድካም ዝሎ ሰውነቱም ቆሽሾ ነበር። ከያዘው ገንዘብ ላይ ሽልንጉን ምንም እንኳ አብዛኛውን ጊዜ የቀዘፈው እርሱ ስለሆነ አንቀበልም ብለው ቢያስቸግሩትም ለጀልባው ጉዞ ከፈለ። ወደ ከተማ ከገባ በኋላ ያደረገው የመጀመሪያው ነገር ዳቦ መግዛት ነበር። በዳቦው ርካሽነት የተደነቀው ቤን 3 ዳቦ ገዝቶ ሁለቱም በግራና በቀኝ ጉያው ከቶ አንዱን እየገመጠ ሲሄድ ነበር ከወደፊት ባለቤቱ ከዲቦራ ሪድ ጋር ለመጀመሪያ ጊዜ ተያዩት። ዲቦራ የእንግዳ የሆነ የማይስብ ሰው ከ7 ዓመታት በኋላ የማገባው ሰው ይሆናል ብላ የምትገምትበት ምንም ምክንያት አልነበራትም።
በፔንሳልቫኒያ ቤንጃሚን በበርካታ ማተሚያ ቤቶች ተቀጥሮ ሰርቷል። ሆኖም የሚያሳየውን መርታ ፈጽሞ ሊያረከው አልቻለም። የፔንሳልቫኒያው ገዢ ሰር ዊሊያም ኬት አብሮት የፔንሳልቫኒያ ጋዜጣ ለመጀመር ሰር ኬት በገንዘብ ቤን በሙያው ቃል በገባለት መሠረት የሥራውን ሁኔታ በጥልቀት ለማየትና ለህትመት ሥራ የሚሆኑ መሣሪያዎችን ለመግዛት ወደ እንግሊዝ ተጉዞ እስከ 1726 ዓ.ም እዚያው ቆይቷል። ወደ እንግሊዝ ከመጓዙ አስቀድሞ በዲቦራ ሪድ ቤተሰቦች መኖሪያ ተከራይቶ ይኖር የነበረ ሲሆን በዚህ ወቅትም ከዲቦራ ጋር ቅርበት መፍጠር ችሎ ነበር። ከጉዞ በፊት ልጃቸውን እንዲድሩለት ለዲቦራ እናት ጥያቄ ቢያቀርብም የባላቸውን የቅርብ ጊዜ እልፈትና የቤንጃሚንን የማያስተማምን የገቢ ሁኔታ በማየት ፍቃደኛ ሳይሆኑ ቀርተዋል። ከዚህ በኋላ ዲቦራ ቤንጃሚን እንግሊዝ በነበረበት ወቅት ሌላ ባል አግብታ ትዳር ይዛ ነበር። ሆኖም ዲቦራ ያገባችው ጆን ሮጀርስ የተባለ ሰው ገንዘቧን ይዞ ጥሏት ወደ ባርባዶስ ደሴት ኮብልሎ ነበር። ጆን ሮጀርስ ወደ ባርባዶስ ከሄደ በኋላ ምን እንደገጠመው በውል አይታወቅም። ከእንግሊዝ ከተመለሰ በኋላ ቤንጃሚንና ዲቦራ በ1730 ዓ.ም ትዳር መስርተዋል። ቤንጃሚን ፍራንክሊን ትዳር ከመመስረቱ በፊት ከሌላ ሴት ካፈራው ዊሊያም ከሚባለው ልጁ በተጨማሪ በ1732 ፍራንሲስ ፎልጀር እንዲሁም በ1743 ሳራ የተሰኙ ልጆችን አፍርተዋል። ፍራንሲስ ፎልጀር በሕፃንነቱ በ1736 ዓ.ም በኩፍኝ በሽታ ሕይወቱ ቢያልፍም ሳራ ፍራንክሊን ግን አድጋ ትዳር መስርታ 7 የልጅ ልጆችን ለቤንጃሚንና ዲቦራ ፍራንክሊን አሳይታቸዋለች። ቤንጃሚን ፍራንክሊን ወደ እንግሊዝ የተጓዘው ሰር ዊሊያም ኬት ቃሉን አክብሮ በገንዘብ እየደገፈው አብሮት እንደሚሠራ ጠብቆ ነበር። ቢሆንም እንግሊዝ ከደረሰ በኋላ ሰር ኬት እንዳለው ምንም ደብዳቤ ሳይልክለት በመቅረቱ በከንቱ ጉጉት ከርሟል። እንግሊዝ ያገኘው ጓደኛው ደንሃም ሁኔታውን ከቤንጃሚን ሲሰማ ሰር ኬት የማያደርጋቸውን ነገሮች አደርጋለሁ ብሎ ቃል የሚገባና ይህም አገር የሚያውቀው ባህሪ መሆኑን አረዳው። ቤንጃሚን እንግሊዝ የሄደበት ዋነኛ ዓላማ ቀርቶ በባዕድ አገር ኑሮን ለመግፋት ትንቅንቁን ቀጠለ። በዚህ ጊዜ ፔንሳልቫኒያ ሳለ ያዳበረው የህትመት ክህሎት በመጀመሪያ በፓልመር ማተሚያ ቤት ቀጥሎም በሌሎች ማተሚያ ቤቶች ሥራ አስገኝቶለታል። ቤን እንግሊዝ ሳለ ያጋጠመው ትልቅ ዕድል አድርጎ የቆጠረው ከማተሚያ ቤቱ አጠገብ የሚገኝ መጽሐፍ መሸጫ ያለውን ዊልኮክስ የሚባል ሰው መተዋወቁና ይህ ሰው መጽሐፍትን ሊያውሰው መፍቀዱ ነበር። በወቅቱ የሕዝብ ቤተ መጻሕፍት ባለመኖሩ ይበሳጭ የነበረው ቤንጃሚን ይህንን ዕድል በመጠቀም የሚያገኘውን ትርፍ ጊዜ ሁሉ በንባብ አሳልፏል። በተጨማሪም አልፎ አልፎ መጽሐፉን ቀጥሎበት ነበር። በፓልመር ማተሚያ ቤት የተፈጥሮ ሃይማኖት ወይም ናቹራል ሪሊጅን የሚል መጽሐፍ ሁለተኛ እትም ላይ እንዲሠራ በታዘዘበት ወቅት መጽሐፉ የሚያነሳቸው ሙግቶች መሠረተ ቢስ ሆነው ስለታዩት ነጻነትና እጦት፣ ደስታና ሕመም ላይ የቀረበ ትንታኔ የሚል ርዕስ ያላት በራሪ ወረቀት በጥቂት ቅጂዎች አሳትሟል። ይህች በራሪ ጽሑፍ በተማሩ ሰዎች ዘንድ ታዋቂ በመሆኗ ቤንጃሚን ፍራንክሊንን ከልዩ ልዩ ደራሲያንና ምሁራን ጋር የቀረበ ወዳጅነት እንዲመሰርት መንገድ ከፍታለታለች። ሁልጊዜም በምክንያት ለመመራት የሚጥረው ቤንጃሚን እንግሊዝ በነበረበት ጊዜ የነበረውን ጥንካሬ ይሰጣል በሚል ሰበብ ቢራ የመጠጣት ልማድን በመቃወም ቢራ በውስጡ የያዛቸውን ንጥረ ነገሮች በመተንተን ትክክለኛ ልማድ እንዳልሆነ ያስረዳ ነበር። የሚያቀርብላቸውን ምክንያታዊ ትንተና ችላ ብለው ቀኑን ሙሉ ሲጠጡ የሚውሉ ወዳጆቹ ያስደንቁት ነበር። በዚህም የተነሳ ውሃው አሜሪካዊ የሚል ቅጽል ስም ወጥቶለት ነበር። ወደ ፔንሳልቫኒያ ለመመለስ ሲናፍቀው የነበረው ቤንጃሚን በ1726 ዓ.ም ሚስተር ዴንሃም የሚባል ጠና ያለ ወዳጁ ወደዚያ ሄዶ ማተሚያ ለመክፈትና በ50 ፓውንድ ዓመታዊ ደሞዝ ሊቀጥረው እንደሚፈልግ ሲነግረው ቤንጃሚን ሥራውን ለመቀበል ዓይኑን አላሸም። ሚስተር ዴንሃምና ቤን ተስማምተው እንደ አባትና ልጅ እየተያዩ መስራት ቢችሉም ከ2 ዓመት በኋላ ዴንሃም በሕመም የተነሳ ሕይወቱ አለፈ። ከዚያ በኋላ ጥቂት ጊዜ ሌላ ቦታ ተቀጥሮ ከሠራ በኋላ ሂዩግ ሜሬዲስ ከሚባል ወዳጁ ጋር በሽርክና የራሳቸውን ማተሚያ ከፈቱ። ከዓመት በኋላ ፔንሳልቫኒያ ጋዜት የተሰኘ ዕለታዊ ጋዜጣ ማተም ጀመረ። በ1729 ሜሬዲስ ከህትመት ሥራ ለመውጣት ሲወስን የእርሱንም ድርሻ ገዝቶ ማተሚያው ሙሉ ለሙሉ የራሱ ሆኗል። ቤንጃሚንና ሸሪኩ ማተሚያ ቤታቸውን በከፈቱበት ወቅት አብዛኛዎቹ ንግድ አዋቂ የሚባሉ ሰዎች ፔንሳልቫኒያ ውስጥ አዲስ ማተሚያ መክፈት ኪሳራ እንደሚያስከትልና ያሉት ማተሚያዎች በቂ እንደሆኑ ይተነብዩ ነበር። ሆኖም ቤንጃሚን ፍራንክሊን በትጋት የላቀ ጥራት ያለው ሥራ ለማቅረብ ይጣጣር ነበር። ዶክተር ቤርድ የሚባል የቤን ወዳጅ አይሳካለትም ለሚለው ትንበያ የሰጠው ምላሽ እንዲህ የሚል ነበር። የፍራንክሊን ትጋት አይቸው ከማውቀው ነገር ሁሉ ይልቃል።
ክለብ አምሽቼ ወደ ቤቴ ስሄድ ሲሰራ ያዋለው፣ ጎረቤቶቹ ከመኝታቸው ሳይነሱ ደግሞ ቀድሞ ስራው ላይ ይሰየማል። በፔንሳልቫኒያ ጋዜጥ የሚያወጣቸው አስተዋይነት የተሞላባቸው በከተማዋ ሊሰሩ የሚገባቸውን የተሃድሶ ሥራዎች የተመለከቱ ጽሑፎች በአጭር ጊዜ ውስጥ ጋዜጣዋን ታዋቂ፣ ቤንጃሚን ፍራንክሊንን ደግሞ የተከበረና ተሰሚ ሰው አድርገውታል። ለስኬታማነቱ ደግሞ ቤን ለጠንካራ የባህሪ መሠረት ዋጋ የሚሰጥ ሰው መሆኑ ዋነኛ አስተዋጽኦ እንዳበረከተ ሙን ነው። ከለንደን ወደ አሜሪካ በተመለሰበት ዓመት ቤን ባህሪውን የሚቀርጹ ሁሌም እንደ መመሪያ ልከተላቸው ይገባሉ ያላቸውን ታዋቂ የሆኑትን የ13 በጎ ባህሪያት ዝርዝር አውጥቷል። በግለ ታሪኩ ያሰፈራቸው እነዚህ 13 ባህሪያት ከነ መግለጫቸው እነዚህ ናቸው። 1. ልከኝነት፣ በመጠን ተመገብ፣ አብዝታ አትጠጣ። 2. ጸጥታ፣ ራስን ወይም ሌሎችን የሚያንጽ ነገር ብቻ ተናገር፣ ዝባዝንኬ ንግግርን አስወግድ። 3. ሥርዓት፣ ነገሮች ሁሉ ስፍራቸውን የያዙ፣ የሥራህ እያንዳንዱ ክፍል ጊዜ ይኑረው። 4. ቁርጠኝነት፣ ማድረግ የሚገባህን ለመፈጸም ቁርጠኝነት ይኑርህ፣ የቆረጥክበትን ነገር ወደ ኋላ ሳትል ፈጽም። 5. አለማባከን፣ ለሌሎች ወይም ለራስህ መልካም ለማድረግ ካልሆነ በቀር ወጪ አታውጣ፣ ማለትም ምንም ነገር አታባክን። 6. ትጋት፣ ምንም ጊዜ አታጥፋ፣ ሁልጊዜም በጠቃሚ ሥራ ተጠመድ፣ አላስፈላጊ ተግባሮችን አስወግድ። 7. ልባዊነት፣ ምንም አይነት ጎጂ ማሳሳቻን አትጠቀም፣ በንጽሕናና በፍትሐዊነት አስብ፣ ከተናገርክም እንደዚያው ተናገር። 8. ፍትሕ፣ ጉዳትን በማድረስ ወይም ግዴታን ቸል በማለት በደልን አትፈጽም። 9. ሚዛናዊነት፣ ጽንፈኝነትን አስወግድ፣ አሳዛኝ ገጠመኞችን ይገባቸዋል ብለህ ባሰብከው መጠን ተሸከማቸው። 10. ንጽሕና፣ የሰውነት የልብስ ወይም የልማድ መቆሸሽን ፈጽሞ አትለፍ። 11. እርጋታ፣ በተራ ነገሮች፣ በተለመዱ ወይም ሊወገዱ በማይችሉ ስጋቶች አትረበሽ። 12. ወሲባዊ ቁጥብነት፣ ጾታዊ ግንኙነትን አልፎ አልፎ ለጤንነት ወይም ልጆችን ለማፍራት እንጂ ለሥራ ፈትነት፣ ለድካም ወይም የራስን አሊያም የሌላን ሰላምና መልካም ስም ለማጉደፍ አትጠቀም። 13. ትሕትና፣ የኢየሱስንና የሶቅራጥስን ምሳሌ ተከተል። 13ቱን ባሕርያት ቤንጃሚን ፍራንክሊን በዚህ ቅደም ተከተል ያኖረው ሆን ብሎ አስቦበት ነበር። ሁሉንም በአንድ ጊዜ ለማሳካት እጥራለሁ ብሎ ሐሳቡ እንዳይከፋፈልም በሳምንት አንዱን ብቻ የተለየ አትኩሮት በመስጠት ጠብቆ ለመቆየት ይጥር ነበር። በዚህም መሠረት አንድ ዙር ሁሉንም በ13 ሳምንት ይጨርስ ነበር። በአንድ ዓመት ውስጥ ደግሞ 4 ዙሮች ይኖሩት ነበር። ትንሿ መጽሐፍ በሚላት ማስታወሻው ላይ ዘወትር ምሽት በእያንዳንዱ ባሕሪ ላይ ያሳየውን ድክመት እያሰላሰለ ደክሞ ለታየበት ክስተት አንድ ጥቁር ነጥብ ያስቀምጣል። በዚህም የትኛው ባሕሪ ላይ ይበልጥ እንደተሻሻለ ወይም ወደ ኋላ እንደቀረ ያውቅ ነበር። በትንሿ መጽሐፍ መግቢያ ላይ የተለያዩ ጥቅሶችና አባባሎች ነበሩ። ከነዚህም አንዱ መጽሐፈ ምሳሌ ምዕራፍ 3 ከቁጥር 16 እስከ 17 የሚገኘው ጠቢቡ ሰለሞን ስለ ጥበብ የሚናገርበት ክፍል ነበር። በቀኟ ረዥም ዘመን ነው፣ በግራዋም ባለጠግነትና ክብር፣ መንገዷ የደስታ መንገድ ነው፣ ጎዳናዋም ሁሉ ሰላም። በእያንዳንዱ ባሕሪ ላይ ቤን ለራሱ የሚሰጣቸው ጥቁር ነጥቦች ከጊዜ ወደ ጊዜ እየቀነሱ ይሄዱ ነበር። በኋለኛው የሕይወቱ ዘመን የጊዜ መጣበብ ቢያስቸግረውም እነዚህን 13 የባሕሪ መመሪያዎች እስከ እርጅናው ድረስ እየፈጸማቸው ሊኖር ጥሯል። በግለ ታሪኩ እንደገለጸው እነዚህ የባሕሪ መመሪያዎች ፍጹም ከማድረግ ይልቅ ፍጹም መሆን እንደማይቻል ቢያስገነዝቡትም ጽሑፍ የሚገለብጥ ሰው ከጊዜ ወደ ጊዜ የእጅ ጽሕፈቱን እያሻሻለ እንደሚሄደው ሁሉ ጥረቶቹ የበለጠ ደስተኛና የተሻለ ሰው አድርገውታል። ብዙዎቹም ቢቸገርባቸውም በተለይም ትሕትና ለሰዎች ሁሉ እጅግ አስቸጋሪ ባሕሪ እንደሆነ ቤን ይናገር ነበር። እርሱ እንዳለው ትዕቢት አስገዛ ነው፣ አሸነፍ ነው ስንለው የሚያንሰራራ ነገር ነው። ሙሉ ለሙሉ ትዕቢትን አሸነፍኩ ብዬ ራሴን ማሞኘት ብችል እንኳ በትሕትና ይታበይ ይሆናል ይላል ቤን። ሌላም ሰው ሊጠቀምባቸው እንዲችል በማለትም የተለያየ እምነት ያላቸው ሰዎች እንዲገለገሉበት በሚል ከሃይማኖታዊ ይዘት ሙሉ ለሙሉ የጸዳ ባያደርገውም እንኳ ንክኪውን ሊገድበው ሞክሯል። ይህንን የባሕሪ መመሪያዊ ዝርዝር ባወጣበት ጊዜ ቤንጃሚን ፍራንክሊን
ዕድሜው 20 ዓመት ነበር። ቤንጃሚን ፍራንክሊን ተራ የሚባል ሰው ራሱን በከፍተኛ ስነ ምግባር ካነጸና ትኩረቱን የሚያስቱትን ነገሮች አሸንፎ ጠንካራ ዕቅድ በማውጣት ያሰመረውን መስመር ይዞ ከሄደ ለሰው ዘር የሚበጁ ታላላቅ ተግባራትን ሊፈጽም እንደሚችል በጽኑ ያምን ነበር። በዚህም የተነሳ ህብረተሰቡ ከፍ ያለ የሞራል አመለካከት እንዲኖረውና በስነ ምግባር የታነጸ እንዲሆን ለማድረግ ከፍተኛ ጉጉት ነበረው። ይህን ጉጉቱን ወደ ተግባር ለመቀየር በማሰብ በ1732 ዓ.ም ሪቻርድ ሳውንደርስ በሚል የብዕር ስም የምስኪኑ ሪቻርድ አልማናክ የተባለውን ጠቃሚ መረጃዎችንና መዝናኛዎችን አጣምሮ የያዘ መጽሐፉን አሳትሞ ነበር። ይህ መጽሐፍ ለ25 ዓመታት ያክል ማሻሻያዎች እየተደረጉበት በየዓመቱ ይታተም የነበረ ሲሆን ለቤንጃሚን ፍራንክሊንም በዓመት በአማካይ 10,000 ፓውንድ ያክል በጊዜው ከፍተኛ የሚባል ገንዘብ ነው ገቢ ሲያስገኝለት ቆይቷል። ቤንጃሚን ፍራንክሊን ቀስ በቀስ ገቢው እያደገ ቢመጣም እስከ መጨረሻው ድረስ አለባበሱና ለቅንጦት ስፍራ ለመስጠቱ አልተለወጠም። ሀብታም ሰው ከሆነ በኋላም ቁርሱ ዳቦ በወተት ነበር። በነገራችን ላይ በዚያ ዘመን ሻይ ውድ ነበር። እናም ደግሞ ሚስቱ ዲቦራ አንድ ቀን ሸክላ ሳህንና የብር ማንኪያ ገዝታ ሲያገኝ እንዴት እንደተደነቀና አዲስ እንደሆነበት ፍራንክሊን ተናግሯል። በ1727 ዓ.ም ቤንጃሚን ፍራንክሊን ያኔ 21 ዓመቱ ነበር ጁንቶ ብሎ የሰየመውን ተመሳሳይ አመለካከት ያላቸው ወዳጆች እየተገናኙ ውይይት የሚያደርጉበትን ቡድን መስርቷል። ይህ ቡድን የሚሰበሰበው ዘወትር ዓርብ ምሽት የነበረ ሲሆን በተለያዩ ማኅበራዊና ፍልስፍና ነክ ጉዳዮች ላይ ውይይት ያደርግ ነበር። የቡድኑ አባላት የተለያየ ሙያ ያላቸው 10 የቅርብ ወዳጆቹና ቤን ራሱ ነበሩ። በእርግጥ ቡድኑም በራሱ የበለጠ መቀራረብ ፈጥሮላቸው በተለያዩ የሕይወት ፈተናዎች እርስ በርስ እንዲረዳዱ መንገዱን ከፍቶላቸዋል። ቤን ማተሚያ ቤቱ ሙሉ በሙሉ የግሉ ሲያደርግ ለቀድሞ ሸሪኩ ለሜሬዲዝ የከፈለውን ገንዘብ ያበደሩት 2 ጓደኞቹ የጁንቶ አባላት ነበሩ። እያንዳንዱ አባል በየተራ ለውይይት የሚሆን ሞራል፣ ፖለቲካ ወይም ፍልስፍናን የተመለከተ ርዕሰ ጉዳይ የማቅረብ ግዴታ ነበረበት። በ3 ወር አንድ ጊዜ ደግሞ በፈቀደው ርዕስ ላይ አጭር ጽሑፍ ማቅረብ ነበረበት። በውይይታቸው መካከል የሚነሱ ክርክሮች ዳኛ የሚሰየምላቸው ሲሆን ክርክሮቹም የሚደረጉት እውነትን መርምሮ ለማወቅ ባለ ንጹሕ መሻት እንጂ ሙግትን በመውደድ ወይም ክርክሩን ለማሸነፍ ባለ ፍላጎት እንዳይሆን ይጠነቀቁ ነበር። እንደዚህ ያሉ አመሎችን ያሳየ አባልም በስምምነት ቅጣት ይጣልበት ነበር። ቤንጃሚን ፍራንክሊን የሚታወቅባቸውን አብዛኞቹን ማኅበራዊ ተሐድሶ ያመጡ ፈርቀዳጅ ሐሳቦቹን መጀመሪያ ያቀረበው በዚህ ቡድን ስብሰባዎች ላይ ነበር። በመጀመሪያ ሁሉም በሚወያይበት ርዕሰ ጉዳይ ላይ ዝግጅት ለማድረግ አብዝተው ያነቡ ስለነበር ያሏቸውን መጻሕፍት በጋራ አኑረው እንዲያነቡ ሐሳብ አቅርቧል። ይህም በአሜሪካ የመጀመሪያው የሕዝብ ቤተ መጻሕፍት እንዲቋቋም ጥንስስ የሆነ ሐሳብ ነበር። ከዓመታት በኋላ በፔንሳልቫኒያ ከተማ የሕዝብ ቤተ መጻሕፍት ራሱ ቤንጃሚን ፍራንክሊን አቋቁሟል። የከተማዋ የውስጥ ለውስጥ መንገዶች የኮብልስቶን ንጣፍ እንዲኖራቸው፣ የመንገድ መብራት እንዲተከል፣ የእሳት መከላከያ ብርጌድ እንዲዋቀር፣ የመጀመሪያው የአሜሪካ ሆስፒታል እንዲከፈትና የመሳሰሉ ሐሳቦች በጁንቶ ውይይት ላይ ቤን የሚያቀርባቸው ሐሳቦች ነበሩ። አብዛኛዎቹን ወደ ተግባር ለመለወጥም በገንዘብ በጉልበትና በጊዜ አስተዋጽኦ ለማበርከት የቡድኑ አባላት ቀዳሚ ፈቃደኞች ነበሩ። ለምሳሌ በእሳት መከላከያ ብርጌድ ውስጥ ቤንና ጓደኞቹ በተራ ያገለግሉ፣ በተለያዩ ከተማ ውስጥ እንዲደረጉ ለሚያነሳሷቸው ተግባሮችም ገንዘብ ያዋጡ ነበር። ወደ ሕዝቡ እንዲደርስ የሚፈልጉትን ሐሳብ ደግሞ የቤንጃሚን ፍራንክሊን ጋዜጣ በሆነው ፔንሳልቫኒያ ጋዜት ላይ እንዲተዋወቅ ያደርጉ ነበር። በዚያን ወቅት የተወሰዱ አብዛኞቹ እርምጃዎችም በአሜሪካም ሆነ በመላው ዓለም በአይነታቸው የመጀመሪያ ነበሩ። ቤንጃሚን ፍራንክሊን ሕዝባዊ አገልግሎት እንዲጀምርም በር የተከፈተለት ከዚያን ጊዜ አንስቶ ነበር። ያም ሆኖ ቤንና ጓደኞቹ ጁንቶ መኖሩ በይፋ እንዳይታወቅ ይጠነቀቁ ነበር። የዚህም ዋናው ምክንያት የአባላታቸው ብዛት ከ12 እንዳይበልጥ ተስማምተው ሳለ ለመቀላቀል ጠይቀው እምቢ ለማለት የሚቸግሩ ሰዎች እንዳይመጡ በማሰብ ነበር። ያም ሆኖ ከጥቂት ቆይታ በኋላ ራሳቸው የጁንቶ አባላት ሌሎች ጓደኞቻቸው እንዲቀላቀሉ ፍላጎታቸው እየናረ መጣ። ቡድናቸው ሳይነካ ይህንን ፍላጎት ለማስተናገድ ቤን እያንዳንዳቸው የጁንቶ አባላት ተመሳሳይ የሆኑ ሕግጋት ያሏቸውና ከጁንቶ ጋር ተያያዥ መሆናቸው የማይታወቅ ቡድኖች እንዲያቋቁሙ ሐሳብ አቀረበ። አዳዲሶቹ ቡድኖች የጁንቶን ያክል ባይሳካላቸውም የዳበረ አስተሳሰብን እያስፋፉ ለመቀጠል ችለዋል።
ማህበረሰብን ማገልገል ማለት ለቤን ጠቃሚ ሳይንሳዊ አስተዋጽኦ ማበርከትንም ያካትት ነበር። ትርፍ ጊዜውንም በፊዚክስና በኤሌክትሪክ ጥናትና ምርምር ያሳልፍ ነበር። የማቀዝቀዣ መነሻ ሐሳብንና ሜቴዎሮሎጂ ውስጥ አሁንም ድረስ የሚሰራበትን የነፋስ አቅጣጫ ትንተናን አቅርበዋል። በወቅቱ ለአብዛኞቹ ሳይንቲስቶች የሚቸግር ሆኖ ቢቆይባቸውም እስከ ዛሬ የሚደነቅበትን የብርሃን ሞገድነት ህልዮት ወይም ዌቭ ቲዮሪ ኦፍ ላይትን ከሊዮናርድ ዩለር ጋር በመሆን አርቅቋል። የኤሌክትሪክ ምድጃ፣ የመብረቅ መከላከያና ለፕሮፌሽናል ሙዚቀኞች ተሻሽሎ የቀረበ ሃርሞኒካ ደግሞ ከፈጠራዎቹ ጥቂቶቹ ናቸው። ቤን ለአንዳቸውም የፈጠራ ሥራዎቹ የባለቤትነት መብት አልነበረውም። ለሳይንሳዊ ፈጠራና ምርምርም በሌሎች የፈጠራ ውጤት የሚጠቀም ማንኛውም ሰው እርሱም ለሌሎች ጥቅም በነፃ ሊያበረክት የሚገባው አስተዋጽኦ እንደሆነ ይናገር ነበር። በቤንጃሚን ፍራንክሊን ዘመን ፔንሳልቫኒያ የምትገዛው ከእንግሊዝ ተሹሞ በሚመጣ ገዢ የነበረ ሲሆን የአገሬው ሰው የሚሳተፍበት ጠቅላይ ምክር ቤት ነበራት። በ1736 ዓ.ም ቤን የጠቅላይ ምክር ቤቱ ጸሐፊ ሆኖ ተመርጠዋል። በወቅቱ ተቃውሞ ባይቀርብበትም በዓመቱ ግን አንድ አባል ፍራንክሊን እንዳይመረጥ በመቃወም ጠንካራ ንግግር አቀረበ። ያም ሆኖ ምርጫውን አሸነፈ። ተቃውሞ ባቀረበበት አባል ተሰጥኦና የንግግር ችሎታ የተሳበው ፍራንክሊን ግን ሐሳቡን ለማስቀየር ታጥቆ ተነሳ። ሰውየው በግል ቤተ መጻሕፍት ውስጥ የማይገኝ ተወዳጅ መጽሐፍ እንዳለው ስለሰማም ለጥቂት ቀናት መጽሐፉን በመዋስ ውለታ እንዲያደርግለት የሚጠይቅ ማስታወሻ ላከለት። ሰውየው በፍጥነት መጽሐፉን ላከለት። ከሳምንት በኋላ ፍራንክሊን መጽሐፉን ከምስጋና ማስታወሻ ጋር መለሰለት። በቀጣዩ የምክር ቤት ስብሰባ ሰውየው ፍራንክሊንን ሲያገኘው ለመጀመሪያ ጊዜ አናገረው። ንግግሩ ውስጥም የወዳጅነት መንፈስ ነበረ። ከጥቂት ጊዜ በኋላ ጥብቅ ጓደኛሞች ሆኑ። ወዳጅነታቸውም ሰውየው ሕይወቱ እስካለፈበት ጊዜ ድረስ ቀጥሏል። በዕድሜ እየበሰለ ሲመጣ ፍራንክሊን በሕዝብ አገልግሎትና በፖለቲካ ውስጥ የሚያደርገው ተሳትፎም እየጨመረ ይሄድ ነበር። በ1743 ዓመተ ምህረት የፊላደልፊያ ኮሌጅና አካዳሚን ኋላ ላይ የፊላደልፊያ ዩኒቨርሲቲ የሆነውን ለማቋቋም የሚያስችለውን ንድፍ አውጥቶ መስራት የጀመረ ሲሆን ተቋሙ ሥራውን ሲጀምርም ፕሬዝደንት ሆኖ አገልግሏል። በፊላደልፊያ ክልል ፖለቲካ ውስጥ መሳተፍ እንደጀመረ ፍራንክሊን በፍጥነት እመርታ ያሳይ ጀመር። በ1748 ዓመተ ምህረት ጥቅምት ወር ላይ የሕዝብ ጉዳይ አማካሪ ሆኖ መስራት ጀመረ። ከ8 ወራት በኋላ ደግሞ የፊላደልፊያ የሰላም እንደራሴ ሆነ። በ1751 ዓመተ ምህረት የፊላደልፊያ ጠቅላይ ምክር ቤት አባል ሆኖ ተመረጠ። በ1753 ዓመተ ምህረት ደግሞ የሰሜን አሜሪካ ፖስታ አገልግሎት ምክትል ኃላፊ ሆኖ የተሾመ ሲሆን የፖስታ አገልግሎቱ ፈጣን እንዲሆን ያደረገው ተሐድሶ እስከ ዛሬ ላለው የአሜሪካ ፖስታ አገልግሎት አሰራር መሠረት ሆኗል። እንግሊዝ በአውሮፓ ካሉ ጎረቤቶቿ ጋር አለመስማማት ሲገጥማት አሜሪካ ባሉ የአውሮፓ ቀኝ ግዛቶች ግጭቱ ይንጸባረቅ፣ አልፎ አልፎም ውጊያ ይደረግ ነበር። ከዚህም በላይ የአሜሪካ ነባር ከሆኑ ቀይ ህንዶች ጋርም ግጭት ሲፈጠር ውጊያ ታካሄድ ነበር። በእነዚህ ውጊያዎች ፍራንክሊን ሚሊሻ በማቋቋም ገንዘብ በመስጠትና በመዝመትም ጭምር እንደውም አንዴ ኮሎኔል እንዲሆን እስኪጠየቅ ድረስ ድጋፍ ቢያደርግም ከጊዜ ወደ ጊዜ እንግሊዝ ለአሜሪካ ግዛቷና በዚያ ላሉ ነዋሪዎች ያላት አስተያየት ቀድሞ እንደሚያስበው አለመሆኑን መረዳት ጀመረ። በተጨማሪም የተጣለባቸው ግብር እጅግ ከፍ ያለ ነበር። በ1754 ዓመተ ምህረት በአልባንያ አንዳንድ ሁኔታዎችን ለማሻሻል በሚል በአሜሪካ ግዛቶች ተወካዮች በተደረገው ስብሰባ ላይ ፍራንክሊን የፔንሳልቫኒያ ምክር ቤትን ወክሎ ተካፍሏል። በቅኝ የተያዙ ግዛቶችም እንዲዋሃዱ ሰፋ ያለ ዕቅድ አሰናድቶ ለመጀመሪያ ጊዜ ሐሳብ ያቀረበው በዚሁ ጊዜ ነበር። ዕቅዱ በወቅቱ ተቀባይነት ባያገኝም ዕቅድ ውስጥ ያሉ ሐሳቦች ቆየት ብለው በውህደት ስምምነቱና በአሜሪካ ሕገ መንግሥት ውስጥ ተካተዋል። በ1757 ዓመተ ምህረት ደግሞ ከእንግሊዝ አንዳንድ ቤተሰቦች የሚመጣው ከፍተኛ የፖለቲካ ተጽዕኖ ላይ ተቃውሞ ለማቅረብ የፔንሳልቫኒያ ምክር ቤት ልዑክ ሆኖ ወደ ለንደን ተጉዞ በዚያ ለ5 ዓመታት ቆይቷል። በእንግሊዝ ቆይታው ፍራንክሊን በርካታ ውይይቶች ላይ ይሳተፍ ነበር። የተለያዩ ሳይንሳዊ ማኅበሮች አባልም ነበር። የኦክስፎርድ ዩኒቨርሲቲም ለሳይንስ ግኝቶቹ የክብር ዶክትሬት ሰጥቶታል። ፍራንክሊን ከእንግሊዝ ወደ ፔንሳልቫኒያ ከተመለሰ በኋላ ለጥቂት ጊዜ የምክር ቤቱ አፈ ጉባኤ ሆኖ ቢያገለግልም በእንግሊዝ ኃያል ቤተሰብ የነበረው የፔን ቤተሰብ ደጋፊ የሆኑ ፖለቲከኞችና የምክር ቤት አባሎች ፍራንክሊን ደህንነታችንን ሊያሳጣን የሚችል ሐሳብ ነው ያለው በሚል ባደረጉበት ዘመቻ በቀጣዩ ዓመት ማለትም በ1764 ዓ.ም በምክር ቤቱ ያለውን መቀመጫ አጥቷል። ከዚህ በኋላ
ደጋፊው የሆነው ፓርቲ ፍራንክሊንን መልሶ ወደ ለንደን ላከው። ፍራንክሊን ለንደን ተመልሶ ከሄደ በኋላ በወቅቱ የወጡ ሕጎችን ተቃውሞ የሚያደርጋቸው ንግግሮችና የአሜሪካ ግዛቶችን ደግፎ የሚጽፋቸው ጽሑፎች የበለጠ ዝነኛ ያደረጉት። ከፔንሳልቫኒያ ውጭ ያሉ ሌሎች የአሜሪካ ግዛቶችም እንደ ራሳቸው ሆኖ እንዲሠራ ተጨማሪ ሹመት ሰጡት። ፍራንክሊንም የግዛቶቹ ነጻነት አስፈላጊነት ላይ አስረግጦ ይናገር ነበር። በ1775 ዓ.ም ፍራንክሊን ወደ ፔንሳልቫኒያ ሲመለስ የአሜሪካ አብዮት ፈንድቶ በአንዳንድ ቦታዎችም ውጊያዎች እየተደረጉ ነበር። የፔንሳልቫኒያው ምክር ቤትም ለአህጉራዊ ምክር ቤት ተወካይ እንዲሆን በሙሉ ድምፅ መረጠው። የተባበረችው አሜሪካ የጋራ የፖስታ አገልግሎት ኋላ ላይ የዩናይትድ ስቴትስ ፖስታ ቤት የተባለው ሲቋቋምም ቤን የመጀመሪያው ጠቅላይ ኃላፊ ሆኖ ሰርቷል። በ1776 ዓ.ም ደግሞ የአሜሪካንን ነጻነት አዋጅ ያረቀቀው ባለ 5 አባላት ምክር ቤት አባል ሆኖ ተመረጠ። የነጻነት አዋጁን የጻፈው ቶማስ ጄፈርሰን ኋላ ላይ ሦስተኛው የአሜሪካ ፕሬዝደንት ሆኖ አሜሪካን መርቷል። የቤንን በጨዋታ የተዋዘ አዋቂነት በማስተዋል ቤንጃሚን ፍራንክሊን አዋጁን የማይጽፍበት ብቸኛ ምክንያት ብዙ ቀልድ ያስገባበታል ብለን ስለምንፈራ ብቻ ነው ብሎ ነበር። ያም ሆኖ ቶማስ ጄፈርሰን ጽፎ የላከለት ረቂቅ ላይ ፍራንክሊን በርካታ ማሻሻያዎችን አድርጎበታል። በመቀጠል በፓሪስ ፈረንሳይ የአሜሪካ እንደራሴ ሆኖ አገልግሏል። ፈረንሳይ ውስጥ ፍራንክሊን አስቀድሞ በሳይንሳዊ ፈጠራዎቹና ምርምሮቹ በሰፊው ይታወቅ የነበረ ሲሆን ብዙዎች ይህን ባለብሩህ አእምሮ አሜሪካዊ ሲናገር ለመስማት ይጓጉ ነበር። ከሌሎች ታዋቂ ኬሚስትሪና የፊዚክስ ተመራማሪዎች እነ አንቷን ላቮይዘርና ጊሎቲን ጋርም ልዩ ልዩ ሳይንሳዊ ክስተቶችን በሚያጠና ኮሚቴ ውስጥ እንዲያገለግል በፈረንሳዊ ንጉሥ ሉዊ 16ኛ ተሹሞ ነበር። ተራ ልብስ ለብሶ ረዥም ጸጉሩን ወደ ኋላ እየመለሰ በተራ ቋንቋ ልብ የሚነካ ንግግር የሚናገረው ፍራንክሊን ታላቅነት ፈጽሞ በውጫዊ መስፈርቶች እንደማይለካ ማስታወሻ ነበር። ታዋቂው ጸሐፊ ኤች.ጂ. ዌልስ ስለ ፍራንክሊን ሲጽፍ እንዲህ ይላል። ቤንጃሚን ፍራንክሊን በሉዊ 16ኛ ችሎት ከረዥም ጸጉሩና ተራ አለባበሱ ጋር ሲታይ መኳንንቱ መሳፍንታዊ ክብር እጅግ አድርጎ እንደሚጎድለው ይሰማቸው ነበር። ዳሩ ግን ውስጣዊ ማንነታቸው ተፈልፍሎ ቢታይ ንጉሥ ሉዊ 16ኛ ራሱ ያለው ተሰጥኦና ያስተሳሰብ ታላቅነት የፍራንክሊን አሽከር እንኳ ለመሆን የሚያበቃው አልነበረም ይላል። በየደረሰበት አዲስ አስተሳሰብን ሰንቆ የሚጓዘው ቤንጃሚን ፍራንክሊን ወደ አሜሪካ ከተመለሰ ከጥቂት ዓመታት በኋላ የፈረንሳይ አብዮት ፈንድቷል። ለመጨረሻ ጊዜ በ1785 ዓ.ም ወደ አሜሪካ ከተመለሰ በኋላ ፍራንክሊን የፔንሳልቫኒያ ክልል ፕሬዝደንት ሆኖ በሙሉ ድምፅ ተመርጧል። የአሜሪካን መንግሥት ለመመስረት በሚደረጉ ስብሰባዎች ደግሞ ባርነትን በመቃወም ንግግር ያደርግ ነበር። ባርነትን አጥብቆ የመቃወም አቋሙን እርሱን ተክቶ በፈረንሳይ የአሜሪካ እንደራሴ በሆነው በቶማስ ጄፈርሰን ላይ ማጋብቶበታል። በወቅቱ ባርነትን ማስወገድ አንዳንድ ግዛቶችን አስከፍቶ በውህደቱ እንዳይሳተፉ ያደርጋቸዋል የሚል ስጋት የነበረ ቢሆንም ቀስ በቀስ የባሪያዎች ነጻነት ሙሉ ለሙሉ የሚረጋገጥበት መስመር እንዲቀመጥ ተጽዕኖ በማሳደር ተሳክቶለታል። ቤንጃሚን ፍራንክሊን በ79 ዓመቱ በ1785 ዓ.ም ለፔንሳልቫኒያና ቦስተን ከተሞች ለእያንዳንዳቸው $4400 ከ200 ዓመታት በኋላ ከነወለዱ እንዲቀበሉ በማለት ትቶላቸዋል። ከብድርና ከመሳሰሉ የተገኘው ወለድ ተጨምሮበት በ1990 ዓ.ም የፊላደልፊያ ውርስ $1 ሚሊዮን፣ የቦስተኑ ደግሞ $5 ሚሊዮን ደርሰዋል። ከገንዘቡ ላይ የወሰዱም ለንግድ ትምህርት ቤትና ለቦስተኑ የፍራንክሊን ተቋም ማስፋፊያ ተጠቅመዋል። ፍራንክሊን የፔንሳልቫኒያ ፕሬዝደንት ሆኖ የአሜሪካ መንግሥት ምስረታ ስብሰባዎችን በመካፈል ንግግር በሚያደርግበት ጊዜ ዕድሜው ገፍቶ ነበር። ከርጅናው ጋርም ተያይዞ ሕመም ይገጥመው ነበር። ሚያዝያ 17 ቀን 1790 ዓ.ም በ84 ዓመቱ ከዚህ ዓለም በሞት ተለየ። በቅብር ሥነ ሥርዓቱ ላይ የተገኘው ሰው ብዛት 20 ሺህ ያክል ነበር። ለቤንጃሚን ፍራንክሊን መታሰቢያ የሆኑ ሥራዎችና ስያሜዎችን ዘርዝሮ ለመዝለቅ እጅጉን አስቸጋሪ ነው። ፍራንክሊን የሚል ስያሜ የያዙ ወረዳዎች ቢያንስ በ16 የአሜሪካ ግዛቶች ውስጥ ይገኛሉ። በርካታ ድልድዮች፣ የንግድ ማዕከሎች፣ ማኅበሮች፣ መርከቦች ወዘተ በስሙ ተሰይመውለታል። በስነ አእምሮ ውስጥ ደግሞ የፍራንክሊንን የሕይወት መርህ የሚመለከት የቤን ፍራንክሊን ኢፌክት የሚባል ነገር አለ። በመቶ የአሜሪካ ዶላር ኖት ላይም ምስሉ ተቀርጾ ይገኛል። የአሜሪካ ፕሬዝደንት ሆኖ የማያውቅ ብቸኛው የአሜሪካ ፕሬዝደንት የሚለውንም መጠሪያ አግኝቷል። የተዋሃደችው የዩናይትድ ስቴትስ ኦፍ አሜሪካ ጥንስስ ቀዳሚ አቀንቃኝ ከመሆኑም ጋር ተያይዞ የመጀመሪያው አሜሪካዊ በሚል ቅጽል ይታወቃል።
የመጨረሻ ኑዛዜው በመቃብር ድንጋዩ ላይ ቤንጃሚንና ዲቦራ ፍራንክሊን የሚለው ብቻ እንዲሰፍር በጠየቀው መሠረት እንዲሁ ሆኗል። በ22 ዓመቱ ግን ፍራንክሊን መቃብር ድንጋዩ ላይ እንዲጻፍለት የሚመኘውን ጽሑፍ እንዲህ በማለት አስፍሮ ነበር። የህትመት ሠራተኛው የቤን ፍራንክሊን ሰውነት እንደ አሮጌ መጽሐፍ ሽፋን ገጾቹ ተቀደው አልቀው ፊደሎቹና ህዳጎቹ ከላዩ ተነስተው ለትሎች መብል ይሆን ዘንድ ተኝቷል። ሥራው ግን ሙሉ ለሙሉ አይጠፋም። እርሱ እንደሚያምነው አንድ ጊዜ ደግሞ በደራሲው በታረመና በተስተካከለ አዲስና እንከን የለሽ እትም ይገለጣል። ውድ የቻናሌ ተከታታዮች ትረካውን እንደወደዳችሁ ተስፋ አድርጋለሁ። በዚያው አጋጣሚ የትኛውንም መጽሐፍ መግዛት ከፈለጋችሁ እንዲሁም የሚሸጡ አሮጌ መጽሐፍት፣ የሙዚቃ ሸክላዎችና ማጫወቻዎችም ካላችሁ ጥሩ መጽሐፍት ሲያገኝ የሚያቀብለን ወዳጃችን ዴርቶጋዳ መጽሐፍት ቤት ጋር ሃሎ ማለታችሁን አትርሱ። ልክ ይህን ቻናሌን ማጋራቱን እንደማትርሱት ማለት ነው። ዴርቶጋዳ መጽሐፍ መደብርን በ0991 00 14 50 ላይ ያገኙታል። መልካም ጊዜ።